አበው በብሂላቸው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ነው የሚሉት። በአንድ ልብ ሲመከር በአንድ ቃል ሲነገር የሁሉም ሐሳብ አንድ ይሆናል፣ ወጥ ይሆናል። ለዚያውም ደግሞ አንዱ የአንዱን ሐሳብ የማይቃወምበት በአንድ መንፈስ በጋራ የተፈለገውን በጎ ሥራ ለመስራት የሚያስችል ማለት ነው። ስለዚህ ልባችን የማይጠራጠር፣ ልባችን የማይክድ፣ ልባችን የማይሸነግል፣ ልባችን እንደ እግዚአብሔር ፈቃድ አምኖ የሚኖር፣ ልባችን ክፉ የማይመኝ በጎ ነገር የሚመኝ መሆን አለበት። ቸር ተመኝ ቸር እንድታገኝ ነውና ሰዎች እንደ ምኞታቸው ነው ሊጓዙ የሚችሉት። በጎ ነገር እስከተመኙ ድረስ በጎ ነገር ይሳካላቸዋል። ክፉ ነገር እስከተመኙ ድረስ ደግሞ ክፉ ነገር የተሳካ ይመስላል። ውጤቱ ግን ያው ትርጉም የለሽ ይሆናል። ስለዚህ እግዚአብሔርን እንውደደው፣ ለእግዚአብሔር እንገዛ፣ እንደ እግዚአብሔር ፈቃድ እንመላለስ።